በአዲስ ነገር ተከስታለች። ቀንታችሁ ነው ላለመባል ብዙ ያልተናገርናቸው እውነታዎች አሉ። ሞኝ ሲመክሩት የቀኑበት ይመስለዋል ብላም ፖስት አድርጋለች። ሪፕላዮችስ ምን አሉ የሚለውን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ የደወል ምልክቷን መጫናችሁን እንዳትረሱ። እና ሩቲ እንግዲህ ቀንታችሁ ነው ላለመባል ብዙ ያልተናገርናቸው እውነታዎች አሉ። ሞኝ ሲመክሩት የቀኑበት ይመስለዋል ብላለች። እውነት ለመናገር አንዳንድ ሰዎች እኔ ራሱ እጅግ በጣም ነው የምገረምባቸው። ምክንያቱም ለራሳቸው ብላችሁ ስትመክሯቸው የቀናችሁባቸው ነው የሚመስላቸው። ግን እኮ ብሎ ገደል ይገቡና ከዛ ወይኔ የዛን ጊዜ እኮ መክረሽ ነበረ ወይኔ ባለመስማቴ ምናምን ይላሉ። ጅብ ከሄደ ውሻ ጮሆ ከሆነ በኋላ ከተጎዱ በኋላ ለዛ ሰው መክራችሁ የነበር ምናምን ቢሉት ትርጉም የለውም ማለት ነው። ገባችሁ? እና ምከረው ካልሰማ መከራ ይምከረው ነው። እንደዚህ አይነት ሰዎችን ሲጀምር መምከር ራሱ አስፈላጊ አይደለም። ሲቀጥል ደግሞ ምክር አይገኝም በገንዘብ ራሱ። እኔ ልንገራችሁ ወላሂ ምክር የሚመክር ሰው ማለት ነው የሚወዳችሁ፣ የሚያስብላችሁ፣ የእናንተን ስኬት የሚፈልግ እንድትጠቀሙ የሚፈልግ ነው እንጂ እንድትለወጡ የማይፈልግ ሰውማ ሆይ ብሎ በሉ ገደል ግቡ፣ አዎ ሂጅበት፣ ቀጥይበት ምናምን ነው የሚላችሁ ማለት ነው። የሚወድ ሰው ይመክራችኋል፣ ከጥፋታችሁ እንድትታረሙ፣ ጥፋት እንዳታጠፉ ቀድማችሁ ይጠነቀቅላችኋል። ገባችሁ? ስለዚህ ምክር በገንዘብ የማይገኝም እንኳን አይደለም በነጻ የሚመክራችሁ አግኝታችሁ ማለት ነው። እሺ ሪፕላዮች ምን አሉ? ሩታ ምን አለች? እውነተኛ እውቀትና ጥሩ ምክር ዋጋ የሚኖረው ለሚረዳው ሰው ብቻ ነው። የቀደሙት ያስተዋሉት እውነት ሞኝና ምክር የሞኝ ለቅሶ መልሶ እንደሚባለው ቅን ሀሳብን እንደ ቅናት የሚቆጥር ሰው ቢመክሩት አይሰማም፣ ቢያስረዱት አይገባውም። ጥበበኛና ሰውን መምረጥ ምክርን ሊቀበልና ሊጠቀምበት የሚችልን ሰው ለይቶ ማወቅ ከብዙ ንግግር ያድናል። ዝምታ እንደ ጥበብ፣ ሁሉንም እውነት መናገር አያስፈልግም። ቦታውና ሰው ካልተገናኘ ዝም ማለት ከሁሉ በላይ እውነተኛ ድል ነው። እውነትን ለመቀበል ዝግጁ ላልሆነ ሰው የሚሰጥ ለሚሰጥ ምርጥ ምክር ቢኖር ዝምታ ብቻ ነው ብላለች ሩታ ማለት የሩታ ኦዲንስ ማለት ናት። ህይወት ፈተና ናት። ደግሞ ምን አለች? የፈለገ ወጥመድ ብታጠምጂ መቼም አብርሽ ያንቺ አይሆንም። መቼም በራቁት ቪዲዮ አስፈራርታችሁት ይቅርታ እንዲጠይቅሽ ፈልገሽ ነው አይደል? እሱ መቼም አይሆንም። አብርሽ አይፈራም። ፍቅር የማንም ቦቦ ራሱ አላፈረችም። ኧረ እባክሽ። እሺ ከዛ ስምት ጨምሮ የለሽም? ጨመረች። እኔ እኮ ግርም የሚለኝ የሩታ ደጋፊዎች የሩታን ተንኮል ለምንድን ነው ማይረዱት? አንቺ ብሎ ህይወት ፈተና ናት። አንቺ ራሱ ህይወት የጨለመብሽ ነሽ። አየሽ ራስሽን እንኳ ህይወትሽን ማሸነፍ ያቃተሽ ነሽ። ህይወትን መታገል ያቃተሽ ከንቱ ፍጥረት ማለት አንቺ ነሽ ማለት ነው። አንቺ ከንቱማ አንቺ ነሽ። ገባሽ? ተንኮል ከተደረገበት ለምን በህግ አይሄድም? ለምን ራሱን አስከብሮ እንትን አይልም? ይሄ ዝርክርክ ለሀጫ ምንትንሽ እዛ ጋር ስለተዝረከረከ ተንኮል ምን አይነት ቦርኮ ሰዎች አሉ ግን በእናታችሁ የረከሱ ያልተቀጡ ያልተቆነጠጡ እኔማ ቆይማ የሰው ባል ላይ ልጥፍ ብላ ጦርነት ተከፍቶ ነበረ ትናንትና። ምን እንደተፈጠረ በባልና ቤስት መሀል ውሽሚት ምን እንደምትል እኔማ አቀርብላችኋለሁ። ሲጀመር አሁን የምሰራው በዛ እንጂ ማለት ነው። እንደዚህ አይነት ብልግና ነው ተብሎ ቤተሰብ ያላሳደጋቸው አሳዳጊ የበደላቸው አለሌዎች አሉ። እዚህ ጋር አፋቸውን የሚከፍቱ የሚጸዳዱ ማለት ነው። ፍቅር ሲጀመር ስራ ከሌሎች ጋር ሰራች እንጂ ምን አባሽ ፖፖ ነው? አንቺ ነሽ እንጂ ፖፖ
ፍቅርማ አስረግጣት ነግራችኋለች። እየለበለበቻችሁ ነው። ትሄድበት ጀግናዋ ቀብራራዋ የመልስ ምቷ ራሱ እንዴት እንደሚያስደስት ተንኮል ባልሽ ምን 30 ሴት ጋር እየዘሞተ መቶ በሽታ ያስይዝሽ ቄጥሽ ላይ ብጉንጅ ውጣብሽ ከንቱ ከካም። እንዴት አይነት ርካሽ ሰዎች አሉ በእናታችሁ የተዋረዱ ውርደታሞች። እሱ ውርደታም እነሱ ውርደታም። እሱን ጋር ራሱ የሰራው ስራ አሳፍሮት ራሱ ማለት ነው የሰውን አይን ማየት እንትን ብሎታል። እየተሸማቀቀ ነው ያለው። እናንተ ደግሞ እንደ ኩራት ታወራላችሁ። የራቁት ምን ሜና እዛ ጋር ሄጅና አረ እንደሆነ ስተውት ክፉ አታናግሩ። በቃ ትቸዋለሁ ማለት ነው። እንደዚች አይነቷ ቦርኮማ እሷ ጋማ ፌና ልካፈትም ርካሽ። ድሬ ደግሞ ምን አለቻት? እኔ ደግሞ ግርም የምለኝ ያንቺ ነገር ነው የሻልዬ ደጋፊ መሆንሽ። አንቺም እንደሷ ሌባ ነሽ መሰለኝ። ምን መሰለኝ ነው ድርዬ? እንደው ማለት ነው ዘመንሽ ይባረክ፣ ዘመንሽ ይባረክ ማሬ። ድርዬ ዳሬ ይላል ድሬ ለማለት ነው ብቻ ማለት ነው። እንዴት እንዳስደሰትሽኝ መሰለኝ። አያስፈልገውም። ይቺ የሰው ባል መቀማት የለመደች ከካምናት ማሬ። የሰው ባል እየቀማች የሰው ትዳር ማፋታት የለመደች ያልተቀጣች እንደ ተዘራች ያልታረመች ናት። አረሙ እሺ ድሬ ህይወትን ሳቀችባት፣ ተሳለቀችባት። ደግ አረግሻት ድሬ። አርኤል የኔ ማሮች አንበሳ ናችሁ አለቻቸው። አዎ ጀግኖች። ይችማ የሰው ባል እየቀማች የሰው ትዳር እያፋታች ከማንም ቦርኮ ጋር ይች አለሌ ከዛም ጋር እየሄደች የምትተኛ የምትጋደም ናት። ምን አስተማረሽ? ሸልዬስ ብትሆን ምንድን ነው ያስተማር? የሰው ባል መቀማት፣ ጓደኛን መካድ፣ አድናቂ ነኝ ብሎ የሰው ባል መለጠፍ ግድ ካላገባችሁ ማለት ዝሙትን አስተማረች፣ ክህደትን አስተማረች፣ የሰው ባል እንዲቀሙ አስተማረች። ምን ያላስተማረችዋል? ወንድ መለመንን አስተማረች፣ ክብር ማጣትን አስተማረች። ክብረ ቢስ እንደሷ ክብረ ቢስ ሆነሽ እኮ ነው ሸልዬ። ሸልሻ ያንሸልሽልሽ ወደ 40 ነበር አንቺን መግረፍ እንዴ! አረ ፈጣሪን አመሰገንኩት፣ ቤተሰቦችን አመሰገንኳቸው። ነውርን ነውር ነው፣ ጥሩ ነገርን ጥሩ ነው ብለው ቆንጥጠው በስርዓት መክረው ዘክረው ላሳደጉን ቤተሰቦቻችን እውነት ክብር ይገባቸዋል። እንደነዚህ አለሌማ ከተዘሩ ያልታረሙ ባለጌዎች። ለማንኛውም ሩትዬ ያስተላለፈችው መልእክት እጅግ በጣም ወሳኝና ደስ የሚል ሀሳብ ነው። ምክንያቱም አንዳንድ ሰዎች እንደዛ ስለሚያስቡ፣ በተለይ ደግሞ ከታች ሪፕላይ ያደረገችው ሩታ ቸኮሌቷ ኦ ማይ ጋድ ደስ የሚል ሀሳብ ነው የገለጸችው። በተረፈ እናንተስ በዚህ ጉዳይ ምን ሀሳብ አላችሁ? ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። የኔ ማሮች የኔ ፍቅሮች ወዳችኋለሁኝ። ቪዲዮ ሌላ አዘጋጅቼ ነበር፣ እንደውም ይሄን እንዳስቀድመው ብዬ ነው ማለት ነው። እና ቀጣይ ቪዲዮ ጠብቁኝ። ሰላም ቆዩልኝ።